እኔ ያለሁትኝ ማለት ሳውዲ ነው ያለሁትኝና እኔ በመዳም ቤት ነበር እየሰራሁኝ የነበረውና እናቴ በጣም ገንዘብ አስፈልጋት ማለት ነው። ከዛ ግራ ገባኝ ማለት በቃ ግራ ግብት ሲለኝ ብዙ ገንዘብ ነበር ያስፈልጋት። ምንም በቃ የኔ ገንዘብ ለሷ አልማይሆን ነበር ማለት በቃ ብዙ ወጪ ስለነበረብኝ ለምንም ነገር እንትን አይልም ነበርና ምንድን ነው የሚሉት 6 ነው የሚባለው። እነሱ አጋጣሚ እነሱን አወራኋቸው ምናምን ሃይማኖትን ቀይራለሁ ፈጠን በል ኖ አላህን እንደምክድና በቃ ሁሉም ነገር በእኛ ማመን እንዳለብሽ ምናምን አሉኝ ማለት ነው። በእኛ ማመን አለብሽ ሁሉም ነገር። ከዛ እሺ አምኛለሁ፣ ሁሉም ነገር ተቀብያለሁ አልኳቸው ለእነሱ። ግን እኔ ሁሉም ነገር አውቅ ነበረ ማለት አላህን እየካድኩኝ እንደነበር እያወቅኩ ነው። እሺ በእኛ አምነሻል የሆነ እርድ የሚባል ነገር ምናምን አለኝ። ከዛ በቃ ቶሎ ብለሽ እንትን ላኪልኝ ምናምን አለኝ። ፎቶ አካውንት ምናምን ላኪልኝ እና ላኪ አለኝ። ላኩለት። ያን ግን ለእናቴ ስል ነው እንደዛ ያደረግኩት። እኔ ፊታሙ አያቅተኝም አልኩኝ ማለት አላህን ካድብት በቃ ካድብት ነው ይታወቅ አውቃለሁ ሲጀመር። ከዛ ስንት ገንዘብ ጠየቀኝ የኛ አባል ልትሆኚ ገንዘብ ስጠይቀኝ እንግዲህ ገንዘብ ፈልጌ ገንዘብ አልሰጥም አልኩኝና ብሎክ አድርጌ ወረድኩኝ። ያ ገንዘብ ቀድሞ ገብቶልኝ ቢሆን ኖሮ አላህን ክጄው ነበር ብዬ አሰብኩኝ። በቃ እነሱም ብሎክ አድርጌ ዘግቼ አላህን ግን ይቅርታ ጠይቄው ነበረ። ኢሞ ላይ ደግሞ ቁርአን ምቀራበት ግሩፕ ነበረ። ምቀራው ቁርአን ነበረ። አቃተኝ መቅራት ወላሂ አቃተኝ። አልቻልኩም። ፊደሎች ሁሉም ነገር ጠፉብኝ። ምንም ነገር ማድረግ አልቻልኩም። አላህን ደጋግሜ ይቅርታ ብጠይቀው በቃ መልሼ ቃይዳ ገባሁኝ። ቃይዳም ብገባ ምንም መቅራት አልቻልኩኝም። ግራ ገብቶኛል። እኔ እኮ አላህን ይቅርታ ጠይቄዋለሁ ግን ተሻለ መያዝ አለብኝ ብዬ አሰብኩኝ። በቃ በመጀመሪያ እንዲህ አይነት ይሄን ስራ እየሰሩ እየተንቀሳቀሱ ያሉ ሰዎች ውሸታቸውን ነው። የሆነ ብር ታገኛላችሁ ምናምን ምናምን፣ ከዚያ እምነታቸውን ያስክዷቸዋል፣ ያስቀይሯቸዋል። ሳውዲ ላይ ያለሽ መስራት ትችላለሽ፣ ጉልበት አለሽ፣ እናትሽን በዚያ ሰርተሽ ማስተዳደር ትችላለሽ። አታያቸውን ከጎንሽ ያሉ እህቶችሽ እንዳንቺ እየሰሩ ቤተሰቦቻቸውን ቀጥ አድርገው የያዙ የቤተሰቦቻቸውን ህይወት እያስተዳደሩ ያሉ። ይህን ጸጋ ሰጥቶሻል አላህ ሱብሓነሁ ወተዓላ። ስንት ጓደኞች ይሻሉ ኢትዮጵያ ላይ ሆነው የትም ሄደው መስራት ያልቻሉ፣ ቤተሰቦቻቸውን ማስደሰትና ማስተዳደር ያልቻሉ። እነሱን አስታውሽ እና ያለሽበትን ጸጋ ቆም ብለሽ አንቺ በዚያ ቦታ ላይ ሰርተሽ እናትሽን አባትሽን ማስደሰት ትችላለሽ እንደ ሌሎች እህቶች። ሌላ ብር እንደዚህ ፍለጋ ምናምን ተብሎ እምነት አይቀየርም በፍጹም። ቤተሰብን ለማስተዳደር የሚል ይሄ አሳማኝ የሆነ ምክንያት አይደለም በፍጹም። ስለዚህ እምነቴን ቀይሬያለሁ ክጃለሁኝ አስብሎሽ ከሆነ ሻሃዳ መያዝ አለብሽ። ሻሃዳ መያዝ አለብሽ። ያንን በራስሽም ቢሆን መያዝ ትችያለሽ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ትያለሽ። ሻሃዳ ትይዣለሽ። እሺ አንቺ ያዥ በራስሽ ችግር የለውም። ታውቂያለሽ አይደል? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በይ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ሰላም አለይኩም። ክርስቲያን ነህ እንዴ? እንዴ ሌላ እምነት አለ እንዴ? ትክክል እምነት ሌላ እንግዲህ ከክርስቲያኖች እንዴ ክርስትና የሚባል እምነት አለ እዚህ ዓለም ላይ? መጽሐፍ ቅዱስ ላይ የለም እኮ። እንዴት ክርስቲያን ሆንክ? እንዴ እኔ የክርስቶስ ደቀ መዛሙርት ነኝ እኮ። ማስረጃ መጽሐፍ ቅዱስ ላይ እግዚአብሔርና ነብያቶች ክርስትናን እንደሚያውቁት አንድ ጥቅስ፣ አንድ ሁለት አይደለም፣ አንድ ጥቅስ እግዚአብሔርና ነብያቶች ክርስቲያን ሆኖ ብለው ያዘዙበት አንድ ጥቅስ ካለ መጽሐፍ ቅዱስ ላይ እኔ ወላሂ ላዚም
ቲክቶክ እንዳለ ጥፍተት አድርጌ እሄዳለሁ። ያላ አውጣ መጽሐፍ ቅዱስ ትልቅ ላይ አይደል? ምን ማለት ነው? ምን ማለት ነው? መጀመሪያ የሚለውን ነው ማወቅ ያለብን። እግዚአብሔርና ነቢያቶች ክርስቲያን ሆኑ ብለው ያዘዙበት ቦታ አለ መጽሐፍ ቅዱስ ላይ። አሃ ክርስቲያን ማለት እኮ ክርስቶስ ተከታይ ማለት ነው። በነገራችን ላይ ትርጓሜ የለውም። እግዚአብሔርና ነቢያቶች ያውቁታል መጽሐፍ ቅዱስ ላይ አንድ ቦታ ላይ እግዚአብሔር ነቢያቶችን ክርስቲያን ሆኑ ብሎ ያዘዘበት ወይንም ከነቢያት መካከል አንድ ነቢይ ለትውልዱ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይንስ የለም? ግልጽ ጥያቄ። ነቢያቶች የመጡ ከክርስቶስ ከመወለድ በፊት ነው። ከዛ በኋላ ነቢያቶች አልመጡም። ማወቅ ያለብህ መጀመሪያ። ስለዚህ ክርስትና የሚባለው ከነቢይ ከክርስቶስ በፊት አይታወቅም ማለት ነው አይደለ? ኖ ከአምላክ ከክርስቶስ በፊት የሚለውን አርመው ልርምህ። ነቢያቶች መጡ፣ ደካሞች ነበሩ። ና ቆይ አሁን ነቢያቶችን እንጨርስና ወደ ክርስቶስ አምላክ አይደለም የሚለው ልንመጣ ነው። በነቢያቶች ዘመን አንድ ነቢይ ክርስቲያን ሆኖ ብሎ ለትውልዱ ያስተማረ ነቢይ አለ የለም? ክርስትና ማለት እኮ በአንድ አምላክ መኑ ማለት ነው። ሌላ ትርጉም የለውም ወዳጅ። ማስረጃ ለሱ ትቺ የቱ ጋር ነው ያገኘው? ምኑን? ክርስትና ማለት የክርስቶስ ደቀ መዛሙርት ከሚለው ወርድ የመጣ ነው። ማስረጃ መጽሐፍ ቅዱስ ላይ ምንድነው ማስረጃ? የለም ማስረጃ። እሺ ለማንኛውም ጥያቄ ልጠይቅ ነው የመጣው። መጀመሪያ አዳምጠኝ። ጥያቄ ልጠይቅ ነው የመጣው። መመለስ ክርስቲያን እንደዚህ ብለው ይነግሯቸዋል አይደለ? መጽሐፍ ቅዱስ ላይ ግን ማስረጃ ያሳያቸው። እነሱም እንደማይጠይቁ ያውቃሉ። አይጠይቅም ነው። አሃ መጽሐፍ ቅዱስ የተጻፈ በመንፈስ ቅዱስ ኃይል ነው፣ በሰው አይደለም የተጻፈ። ለዛ ነው ብራዘር ማስረጃ የሰው ሐሳብ አይደለም የተጻፈ መጽሐፍ ቅዱስ ማስረጃ። አሁን ያው ምንድነው ማስረጃ? አንተ አንድ ማስረጃ ትጠይቀኛለህ። አንተ ጥያቄ ብትጠይቅ ማስረጃ አለ? ጥያቄ ልጠይቅ? የለም ማስረጃ አላልኳቸውም። እኔ አላሽም፣ ወላሂ አላሽም። እኔ ማስረጃ የለም። ምክንያቱም ልጠይቅ ነው የገባው ወዳጅ። የሚናገሩት እነሱም አይጠይቋቸውም። የሚገርማቸው ስማ ልጠይቅ ነው የገባው። ትጠይቁኛላችሁ አይደለ? ሙስሊሞች ለምናገረው ነገር እነሱ ግን አይጠይቁም መምህሮቻቸውን። የለም እስኪ ልጠይቅህና ልውጣ አይሻልም? ጠይቅሽ ችግር የለም። እሺ ሱራ 9:30 ይመስለኛል። እስኪ አውጣልኝ እሱን እስኪ ምዕራፍና እናወራ እስኪ። ጥያቄ በሱ ላይ ምንድን ነው? ምን ይላል መሰለህ? እያነበብኩ አሁን መጽሐፋችሁን እዝራ ያለ ልጅ ነው ብለው